እንግዲህ አላህ የአፊያ ቀለብ ያርግልን። ይሄንን በልተን እስከምንጨርስ ሀያት የሚስጠን ጤና የሚስጠን ነው የሚባለው አይደለ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮን ስትጀምሩት ላይክ አርጉት። በጣም እይታ ቀንሶብኛል ሰሞኑን ወላሂ ላዚም ላይክ ሸር አርጉልኝ። ዛሬ የመጣሁበት ቪዲዮ እንግዲህ ጎጆ ከያዝን ጀምረን ያው ነግሬያችኋለሁ። ሽሮና በርበሬ አዘጋጅቼ አላቅም ነበረ። ዛሬ ተዘጋጅቶ እንግዲህ ልናስፈጭ ነው ማለት ነው። እዚህ ባቄላችንና ምንድነው የሚባለው ጓያ ተቀላቅሎ ባቄላ ጋር አዘጋጅተናል። ያው እዚህ ቅመሙ እንትን ብለናል ማለት ነው። ሱፍ ምናምን በቃ ብዙ አይነት ቅመም ነው እና ብሻሉ እነዚህ ቃቅብ ያጠራሰክስግ ምናምን የሚባሉት እነ ሱፍ እሱን ሞቅ አርገን እንግዲህ ያው እዚህ ላይ ጨምረን ወደ ወፍጮ ቤት ልንሄድ ነው እላችኋለሁኝ። እዛ እንደምታዩት ጤፍም ተሰጥቷል አበጃጅተን፣ በርበሬም እንደምታዩት ተሰጥቷል ደርቋል። የእሱም ቅመም ተዘጋጅቷል ማለት ነው። እዚህ እንግዲህ ሽሮአችን ጋር እናቀላቅልና ልናስፈጭ ነው እላችኋለሁኝ። እስኪ ቀላቅሉ ማሬ። ይኸውላችሁ እንግዲህ የሽሮ ቅመም ተበጃጅቶ ተጨረሰ። ማስፈጨት ነው የቀረን። ማሻአላህ ቅመሙ አሪፍ ሆኖለታል። እንግዲህ እንደ አድርገን ቀላቅለናል ማለት ነው። እዚህ ደግሞ ያው ጤፋችንን ነፋፍተን ፀሐይም ታው ብለን አስጥተናል። ትንሽ ዳመና ስለሆነ ነው እላችኋለሁኝ። እዛ ያው በርበሬያችን ደግሞ ደርቋል። እሱም ትናንትና በደንብ ፀሐይ መጥቶታል። ዝም ብለን አሰጣ ነው ማለት ነው። ቅመሙ የእሱም እንግዲህ ተበጃጅቷል። እዚህ ደግሞ የወጥ ቅመም ላዘጋጅ እንትን ብያለሁ ማለት ነው። አስጥቻለሁኝ። የወጥ ቅመም የሚያስፈልገው እንግዲህ መጀመሪያ ላይ 4 ነገሮች ናቸው። የሌላውን ባላቅም እንደኔ ከሆነ እንግዲህ ቀይ ሽንኩርት፣ ነጭ ሽንኩርት፣ ጭና አዳምና ዝንጅብል አንድ ላይ አብሮ ተጨቅጭቆ አስጥቻለሁ። ሲደርቅልኝ እንግዲህ ደግሞ ከዛ በኋላ ብዙ የሚያስፈልጉ ቅመማ ቅመሞች አሉ። እነሱን ተቀላቅሎ ይፈጫል ማለት ነው። ያው እንደዚህ እያደረግን ጎጆአችንን ይዘናል እላችኋለሁ ሀባይቦቼ። እና ላይክ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉኝ። እንደምታዩት ጤፋችንን ፀሐይ አስመትተን ጧት ላይ ተነፋፍቶ ነበር የተሰጣው ማለት ነው። አሁን ደግሞ እናበጥርና ወደ ወፍጮ ቤት ይዘን ለመሄድ አስበናል። ያው ፀሐይም የለም አሁን ላይ ዝናብ ሊጥል ነው መሰለኝ። ስለደማመነ ወደ ቤት ጠጋ አድርገናል ማለት ነው ሀባይቦች። ወፍጮ ቤት ደርሰን መጥተናል። ሽሮና በርበሬያችንን አስፈጭተን ይሄ በርበሬያችን ነው፣ ይሄ ሽሮአችን ነው። እንግዲህ አበጃጅተን ደግሞ ልናስቀምጥ ነው። እዚህ ልንነፋፋ ትሪ አውጥተናል ማለት ነው።
በነካጃችን ብለን ማለት ነው ሀባይቦቼ። እስኪ እንግዲህ የተፈጨውን በርበሬ አቀምሳችኋለሁ። በእንጀራ ተኮም እያደረጋችሁ በርበሬ ተነፍቶ ነው የሚቀመጠው ይባላል። ልትሰሩ ስትሉ አይነፋም። ሹሮው ደግሞ ስንሰራ እየነፋን ነው የምንሰራው ማለት ነው፣ ስለማይታወቅ ማለት ነው። ሹሮው ዝም ብሎ ተነፍቶ ከተቀመጠ ሊተላ ይችላል ይባላል እና በርበሬው ግን ምንም ስለማይሆን አንድ ጊዜ ተነፍቶ ይቀመጣል ማለት ነው። ማሻአላህ በጣም ምርጥ በርበሬ ነው። ያውም ካሜራው ላይ ነጭ የሆነ ይመስላል እንጂ ቆንጆ በርበሬ ነው። ጨውም አላበዛንበትም ሲጀመር። እንግዲህ አላህ የአፊያ ቀለብ ያርግልን። ይሄንን በልተን እስከምንጨርስ ሀያት የሚስጠን ጤና የሚስጠን ነው የሚባለው አይደለ?